السلام عليكم. ይህንን አህባሽ ሰምተነው እንመለስ። ሰው ከሞተ በኋላ አይጠቅምም የሚባለው አባባል ውድቅ ነው። ሸሪዓ አይቀበለው፣ ኢስላም ይህን አስተሳሰብ አይቀበለው። ተመልከቱ፣ ይህ ንግግሩ ከዚህ በፊት ሰምተነው ብዙም ቦታ ሳንሰጠው ነው ያሳለፍነው አይደል እንዴ? ነገር ግን ሲቆም ብለን እንዴ የሞተ ሰው አይጠቅምም አይባልም አይሰማም አይባልም ሲል ወደ ምን እየተጣራ ያለው ያ ይሆናስ ሰዎች አይገባንም እንዴ? እነዚህ ሰዎች አህባሾች ወዴት ነው እየተጣሩ ያሉት? ወዴት ነው እየተጣሩ ያሉት? ይግባን እንጂ ምንድነው ይዘው የመጡት ከጀርባቸው አቂዳቸው? ይግባን እንጂ የሞተ ሰው አይጠቅምም ማለት ያኒ ማሰማም ማለት አይደለም፣ አይጠቅምም ማለት አይቻልም እያለ ምን ማለት ነው ታዲያ? ምን እያለ እየተከራከረ ነው? እኛን ሙስሊሙን ምን እያሉ እየተከራከሩ ነው አህባሾች? ወላሂ ነው የምላቸው እነዚህ ሰዎች እኮ እስልምናችንን ሊነጥቁን፣ ዲናችንን ሊነጥቁን፣ ባዕድ እምነት ወደ እስልምና ሊያስገቡ የመጡ ሰዎች ናቸው። አማይማ ነው ኮፍያ አኒ ወይ ደግሞ የሆነ አረብኛ ስለቀረ ስላነበብ አይደለም። ተመልከቱ ምን እንደሚል አድምጡ። ሰው ከሞተ በኋላ አይጠቅምም የሚባለው አባባል ውድቅ ነው። ሸሪዓ አይቀበለው፣ ኢስላም ይህን አስተሳሰብ አይቀበለው። የሞተ ሰው ታዲያ ስለዚህ የሞተ ሰው ይጠቅማል? ወደ ሞተ ስንሄድ በጣም ነው የሚገርም። በነገራችን ላይ እኛ ያወገዝን ያለ ነው ወደ አላህ ያቀርቡናል፣ እነዚህ ሰዎች ወደ አላህ ያቀርቡናል የምትሉትን ነገር አቁሙ ነው እያልን ያለ ነው። ወደ አላህ የምንቃረብበት መንገድ አላህና መልእክተኛው አስምረውልናል። ይሄንን አቁሙ ነው የምንል። ይሄ ቢድዓ ነው፣ ወደ ሽርክ የሚያቀርብ ይሆን ከባድ ኸጢር የሆነ መንገድ ነው የምንላችሁ እንጂማ የሞተ ሰው ይጠቅማል የሚለው የሞተ ሰው ልጅ ይሰጠኛል፣ የሞተ ሰው ያኒ ማለት ነው ይጠቅመኛል፣ የሞተ ሰው ዝናብ ያዘንባል፣ የሞተ ሰው መሃል ልጅ ይሰጣል፣ የሞተ ሰው ሪዝቅ ይሰጠኛል የሚል ሰውማ ይሄ ሰው እኮ ሙስሊም አይደለም። ምክንያቱም እያመለከ ያለው የሞተን ሰው ነው እንጂ አላህን አይደለም። ሬሳን ነው ሐጽም ነው እያመለከ ያለው እንጂ አላህን አይደለም። ልክ እና አቡ ጀህል እና አቡ ለህብ በፊት ጣዖት ሲያመልኩ እንደነበረ ይሄም ዛሬ የሞተ ሰው እያመለከ ነው። እኛ ይሄን አይደለም እያወገዝን ያለ። ይሄማ ግልጽ የተወገዘ ነገር ነው ማለት ነው በቁርአን። ነገር ግን እያወገዝን ያለ ነው ወደ አላህ ያቀርቡናል እያላችሁ ድንበር የምታልፉባቸው ነገር አቁሙ ነው እያልን ያለ። ለዚህ ማምታቻ ብለው ብዙ የሚያመጧቸው ነገሮች አሉ። ተመልከቱ፣ ሙሳ አለይሂ ሰላም እኮ ጠቅሟል ከሞተ በኋላ ሹፍ፣ ይኸው ህዝቡ ላይ ሲጫወቱ ሱብሃነከ። ይሄ ሁሉ የሚታገሉት ለምንድን ነው? ከአላህ ውጪ ያለን አካል መለመን ይፈቀዳል ብለው፣ ከአላህ ውጪ ያለ አካል ይጠቅማል፣ የሞተ ይጠቅማል ብለው የሙሳን ተማሪክ ተመልከቱ። ሙሳ ሰላት ያስቀነሱ ያኔ በአላህ ፍቃድ ሐይ ነበሩ። ከነቢዩ አለይሂ ሰላቱ ሰላም ጋር ግንባር ለግንባር ተገናኝተዋል። ግልጽ ነው አይደል? ይሄ የአላህ ተአምር የታየበት። ሁለተኛ አያችሁ ግንባር ለግንባር ተገናኝተዋል። እያናገሯቸው ነው ነቢዩ አለይሂ ሰላቱ ሰላም እንጂ ሬሳው ላይ ሄደው አይደለም። ኹዝ ቢየዲ ያ ሙሳ ብለውት አይደለም። ልክ ዛሬ አንተ እንደምትል መደድ ያ ሙሳ ብለውት አይደለም። ልክ አንተ እንደምትለው እርዳታህን ሙሳ እርዳኝ ብለውት አይደለም። ራሱ ሙሳ ነው ምን አዘዘ ሲላቸው 50 ሰላት ሄደህ አስቀንስ ምክር ነው የሰጠው። አንደኛ ይህ ከዛ ሙሳ ነቢዩ አለይሂ ሰላቱ ሰላም ወደ ላይ ወጡ። ወዴት? ከአርሽ ወደ አርሽ ወደ ላይ ማለት ነው። ስለዚህ አላህ የት ነው? ከአርሽ በላይ ሊያስቀንሱ ወዴት ነው የሄዱት? ወደ ላይ ነው እንጂ እዛው አይደለም እንትን ያሉት። ይህ ምን ያሳያል? አላህ ከአርሽ በላይ መሆኑን ያሳያል። ማሻአላህ ጥሩ ነው መመስከራችሁ እናንተ። ነገር ግን ወደ መሐለ ሻሂድ ሲመለስ የሙሳና የነብዩ አለይሂ ሰላቱ ሰላም ታሪክ በፍጹም ምን አይደለም መረጃ ሊሆን አይችልም። ተመልከቱ አላህ ሱብሓነሁ ወተዓላ በተባረከው በቅዱስ ቁርአኑ ላይ ግን ምን አለ? ወለዚነ የድዑነ ሚን ዱኒላህ ወለዚነ አፍወን ተድዑነ ሚን ዱኒላህ፣ እነዛ ከአላህ ውጭ ምን የምታደርጓቸው በሌላ አያ ላይ ወለዚነ የድዑነ ሚን ዱኒላህ ብሎ መጥቷል። እዚህ ጋር ደግሞ አላህ ምን ይላል? ወለዚነ ተድዑነ ሚን ዱኒላህ፣ እነዛ ከአላህ ውጭ ማለት ነው የምትጠሯቸው። ሚን ዱኒላህ ላ የኽሉቁነ ሸይአን ይላል። ምንም መፍጠር እኮ አይችሉም። አላህ ወሁም ይኽለቁን፣ እነሱም ምንድናቸው? ጭራሽ እነሱ ራሳቸው ፍጡሮች ናቸው። አምዋቱን የሞቱ ናቸው። ገይሩ አሕያኢን ህያው እንኳ አይደሉም። ወማ የሽዑሩነ አያነ ይብዓሱን፣ መች እንኳን እንደሚቀሰቀሱ አያውቁም እያለ ነው አላህ ሱብሓነሁ ወተዓላ። መች እንኳን እንደሚቀሰቀሱ አያውቁም የሞቱ እኮ ናቸው እያለ ነው አላህ። ዛሬ የሞተ ሰው ይጠቅማል፣ የሞተ ሰው እንደዚህ ሱብሓነከ ረቢ ልንነቃ ይገባል። እነዚህ ሰዎች ወዴት እየጠሩ እንዳሉ ልናውቅ ይገባል። ሀዛ ወላሁ አዕለም። ሰላም አለይኩም ወረሕመቱላህ